ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን በዛሬው የጤና መረጃችን ደግሞ ወደ እናንተ ይዘን የመጣንላችሁ ኩላሊታችንን የሚጎዱትን ነገሮችና እንዲሁም ደግሞ የኩላሊት ህመም እንዳሉብን ሰውነታችን የሚያሳየውን ምልክት በዝርዝር ከነ መፍትሄው ወደ እናንተ ይዘን መጥተናል። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ የሆናችሁ እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። ወደ መረጃው እናልፋለን። ኩላሊቶቻችን በመጀመሪያ ደረጃ በታችኛው የጀርባችን ወይም ደግሞ ከጎድን አጥንታችን በታች የሚገኙ ሁለት ባቄላ መሰል አካሎች ናቸው። ኩላሊቶቻችን ደማችንን የማጣራት ስራ ሰርተው ቆሻሻውን በሽንት መልክ እንዲወገድ ያደርጋሉ። የኩላሊት ሌላኛው ጥቅም ሰውነታችን ውስጥ የሚገኝ የማያስፈልግ ውሃ ማስወገድ ነው። ሰውነታችን ውሃ ሲያስፈልገው በማጠራቀምም ይታወቃሉ። በተጨማሪም ሰውነታችን ውስጥ ያለው የካልሲየምና ፎስፌት መጠንን ይቆጣጠራሉ። የደም ግፊትን የሚቆጣጠሩ ሆርሞኖችንም ኩላሊታችን በማመንጨት ይታወቃሉ። በጤንነት ለመቆየት የኩላሊታችንን ጤንነት መጠበቅ እንዳለብን ሁላችንም የምናውቀው ነገር ነው። የኩላሊት ህመምን የሚያመላክቱ ስሜቶች መካከል የመጀመሪያው የሽንት መቀየር፣ የሽንት ብዛት መቀየር፣ የማዞር ስሜት፣ ማስመለስ፣ የደም ማነስ፣ የመተንፈስ ችግር፣ የመቀዝቀዝ ስሜት፣ የድካም ስሜት፣ ቆዳን ማሳከክና የተለያዩ የህመም ስሜቶች ይገኙበታል። እነዚህን ስሜቶች መጨረሻ ላይ በዝርዝር የምንመለከታቸው ሲሆን አሁን ግን ለኩላሊት ህመም መንስኤ የሚሆኑትን ነገሮች በዝርዝር እንመለከታለን። ከነዛ መካከል የኩላሊት ህመም ብዙ መንስኤዎች አሉ። ብዙ ልማዶች ለኩላሊት ህመም ተጠቂ እንድንሆን ያደርገናል። የመጀመሪያው ለኩላሊት ህመም እንድንጠቃ ከሚያደርገን ነገር መካከል ሁላችንም ብዙ ጊዜ ትኩረት ሰጥተን ከማንመለከተው ነገር ግን ኩላሊታችንን ከሚጎዱት ነገሮች መካከል አንደኛው ሽንት መቋጠር ነው። ሽንት ሳይሸኑ ረጅም ጊዜ መቆየት ኩላሊት ከሚጎዳባቸው ዋነኛ ምክንያቶች ውስጥ ይጠቀሳል። ሽንት በፊኛ ውስጥ ረጅም ሰዓት ሲቆይ በውስጡ የሚያድጉት ባክቴሪያዎች ይበረክታሉ። እነዚህ ባክቴሪያዎች የሽንት ቧንቧ ወይም የኩላሊት ኢንፌክሽን ሊያመጡ ይችላሉ። ሽንትን መያዝ ኩላሊት ላይ በሚደርሰው ጫናም ኩላሊት ተጎድቶ ሽንት የመቆጣጠር ችሎታችንን ሊያጠፋ ይችላል። በየጊዜው ሽንትዎን የሚይዙ ከሆነ በፍጥነት ልማዶን ማቆም አለቦት። በስራ ምንም ያህል ቢጠመዱም የተፈጥሮ ጥሪን ሰምቶ ማስተናገድ ተገቢ ነው። በሁለተኛ ደረጃ ላይ ደግሞ የምንመለከተው በቂ ውሃ አለመጠጣት ነው። በቂ ውሃ አለመጠጣት ኩላሊት ላይ ጉዳት ሊያደርስ ይችላል። የኩላሊት ዋና ስራችን የሰውነታችንን ቆሻሻ ማስወጣትና ኤሪትሮሳይት ማምረት ነው። ሰውነታችን ውሃ ሲያንሰው ወደ ኩላሊታችን የሚሄደው የደም መጠን ይቀንሳል፣ ደማችን ይበልጥ ይረጋል። በዚህ ሁኔታ ኩላሊታችን ደማችን ውስጥ ያለውን ቆሻሻ ማጣራት ይቸገራል። ቆሻሻው በጨመረ ቁጥር ለጤናችን አደጋ ይሆናል። እንደ ናሽናል ኩላሊት ፋውንዴሽን አንድ ሰው በቀን ቢያንስ ከ10 እስከ 12 ብርጭቆ ውሃ መጠጣት አለበት። ነገር ግን ውሃ ማብዛትም ለኩላሊት ህመም ሊፈጥር ይችላል። ስለዚህ ማብዛትም የለብንም። በሶስተኛ ደረጃ ላይ ደግሞ የምንመለከተው ጨው ማብዛት ነው። ብዙ ጨው መመገብ ኩላሊታችን ላይ ከፍተኛ ጉዳት ሊያመጣ ይችላል። በምንመገበው ጨው የሚገኘውን ሶዲየም 95% ያህሉ በኩላሊታችን ነው የሚቀረው። ጨው ስናበዛ ኩላሊታችን ጨውን ለማጣራት ይበልጥ መስራት ይኖርበታል። ኩላሊቶቻችን ከአቅማቸው በላይ ሲሰሩ ሰውነታችን ውስጥ ከፍተኛ ውሃ ጥርቅም ይፈጠራል። ይህ ጥርቅም የደም ግፊታችንን ይጨምራል፣ ለኩላሊት ህመም ተጋላጭነታችንም ይጨምራል። ስለዚህ ጨው የምናበዛ ከሆነ የጨው መጠናችንን በአግባቡና አነስተኛ አድርገን መጠቀም አለብን። አራተኛ ላይ ደግሞ ፔንኪለር ወይም ደግሞ ይሄ የህመም ማስታገሻ ብለን የምንወስዳቸው መድኃኒቶች ለኩላሊታችን መዳከም ዋነኛ መንስኤ ሊሆኑ ይችላሉ። ብዙዎቻችን በየጊዜው የሚሰማን ራስ ምታትና የህመም ስሜቶችን ለማስታገስ ፔንኪለርን አዘውትረን እንጠቀማለን። እነዚህን ስናደርግ ግን ሳናውቀው ኩላሊታችንን ብቻ ሳይሆን ሌሎችም የሰውነት ክፍሎቻችንንም እየጎዳን ነው። የህመም ማስታገሻ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውር መጠን ይቀንሳሉ፣ የኩላሊትን ስራ ይረብሻሉ። አልፎም በከፍተኛ ደረጃ መድኃኒቶቹን መጠቀም የሰገራ መቆጣጠር ብቃታችንን ያጠፋል። ክሮኒክ ኢንተርናሽናል ኔፍራይቲስ የሚባል ዘላቂ የኩላሊት ህመምን ያስከትላል። የኩላሊት ህመም ካለቦ ዶክተሩን ሳያማክሩ የህመም ማደንዘዣ መድኃኒቶችንም እንዳይጠቀሙ። ኩላሊታችን ያለ ችግር እየሰራም ቢሆን ፔንኪለር መድኃኒቶችን በትንሹ ነው መጠቀም ያለብን እንጂ ትንሽ የህመም ስሜት በተሰማን ቁጥር ፔንኪለርና ሌሎች መድኃኒቶችን የምንወስድ ከሆነ ኩላሊታችንን ጨምሮ ሌሎች የሰውነት ክፍሎቻችንን ስራዎች እያዳከመን እንመጣለን። በአምስተኛ ደረጃ ደግሞ የምንመለከተው ፕሮቲን ያላቸው ምግቦች ማብዛት ነው። ፕሮቲን ለሰውነታችንና ለጤናችን አስፈላጊ የሆነ ንጥረ ነገር ነው። ግን ስጋ ወይም ሌላ ፕሮቲን ጠገብ ምግቦችን ከልክ በላይ የምንበላ ከሆነ ራሳችንን ለኩላሊት ህመም እያጋለጥን ነው። የኩላሊት አንዱ ጥቅም ፕሮቲንን በመፍጨት ወደ ናይትሮጅን ቀይሮ ማስወገድ ነው። ከፍተኛ የፕሮቲን ተጠቃሚ ከሆነን ኩላሊታችን ላይ ከፍተኛ ጫና እያደረግንበት ይሆናል። የኩላሊት ህመም ያለባቸው ሰዎች ቀይ ስጋ ከመብላት መቆጠብ ይኖርባቸዋል። ስድስተኛ ደረጃ ደግሞ የምንመለከተው መጠጥ ማብዛት ነው። በነገራችን ላይ ውድ አድማጮቻችን በመጠን መጠጣት ችግር የለውም። ነገር ግን መጠጥ ሲበዛ ኩላሊታችንን አደጋ ላይ ይጥላል። መጠጥ ኩላሊታችንና ጉበታችን ላይ ከፍተኛ ጫና ያሳድራል። በከፍተኛ ደረጃ መጠጣት ሪናል ቲዩብልስ የሚባለውን አካላችን ላይ የዩሪክ አሲድ ክምችት እንዲፈጠር ያደርጋል። ይህም የኩላሊታችን
የኩላሊቶችን ስራ ማቆም ሊያስከትል ይችላል። አልኮል ሰውነታችን ላይ ውሃ ማነስ ስለሚፈጥር በዛ ረገድም ለኩላሊታችን ጥሩ አይደለም። መጠጥ የሚጠጡ ከሆነ በመጠኑ ያደርጉት። ለወንድ በቀን 2 ጊዜ፣ ለሴት ደግሞ በቀን 1 ጊዜ መጠጣት ተገቢ ነው ተብሎ ይታመናል። በሰባተኛ ደረጃ ደግሞ የምንመለከተው ሲጋራ ማጨስ ነው። እንደ ሴንተር ፎር ዲዚዝ ኮንትሮል ወይም ሲዲሲ ማጨስ ኩላሊትን ጨምሮ ለእያንዳንዱ የሰውነት አካል መጥፎ ነው። ብዙ ጥናቶች በማጨስና ኩላሊት በሽታ መካከል ከፍተኛ ግንኙነት እንዳለ ይናገራሉ። ኢኤስአርዲ ለሚባለው በሽታ ማጨስ እንደ አንደኛ መንስኤ ተጠቃሽ ነው። ማጨስ የደም ግፊትንና የልብ ትርታን ይጨምራል። በሰውነታችን ውስጥ የደም ዝውውርን ይቀንሳል። የኩላሊት በሽታ ካለብን ይበልጥ ደግሞ ያባብሰዋል። 8ኛ ደረጃ ደግሞ የምንመለከተው ከመጠን በላይ ቡና መጠጣት ነው። አብዛኞቻችን ሰዎች ቀን በቀን ቡና እንጠጣለን። ቡናን ከመጠን በላይ ማብዛት ግን የደም ግፊት ይጨምራል። እሱ ደግሞ በተራው ኩላሊታችን ላይ ጫና ይፈጥራል። ከጊዜ በኋላ ኩላሊቶቻችንን እየጎዱት ይመጣል። በ2002 በኩላሊት ኢንተርናሽናል እንደታተመው መጽሐፍ ቡና መጠጣት ከኩላሊት ጠጠር ጋር ግንኙነት አለው። ቡናን በመጠኑ መጠጣት ለአብዛኛው ሰው ችግር አያመጣም። በቀን ከ1 እስከ 3 ስኒ መጠጣት ችግር የለውም። ከዛ በላይ ግን የሚመጣ ከሆነና ከመጠን በላይ ቡናን የምንጠጣ ከሆነ ኩላሊታችንን እየጎዳ ነው እንሄዳለን። 9ኛ ደረጃ ላይ የምንመለከተው ቀላል ኢንፌክሽኖችን በየጊዜው አለመከታተል። ጉንፋን፣ ቶንሲልና የመሳሰሉት ቀላል ኢንፌክሽኖች ተገቢውን ክትትል አለማግኘት ኩላሊትን አደጋ ላይ ሊጥል ይችላል። ብዙ የኩላሊት ህመም ያላቸው ሰዎች ሌላ ህመም ሲያማቸው ባለማረፍ ይታወቃሉ። በተጨማሪም የኩላሊት ህመም ያለባቸው ሰዎች በአየር ጸባይ ለውጥ በቀላሉ ይታመማሉ። ቀላል ህመም የሚፈጥሩ ባክቴሪያዎችና ቫይረሶች ኩላሊት ላይ ጉዳት ይፈጥራሉ። እነዚህ ቀላል ህመሞችን ተከታትሎ መፍትሄ መስጠት ያስፈልጋል። በ10ኛ ደረጃ እንዲሁም በመጨረሻ ደረጃ የምንመለከተው የእንቅልፍ እጦት ነው። በስራ መጠመድ ምክንያት ብዙ ሰዎች የእንቅልፍ አስፈላጊነትን ይረሳሉ። ነገር ግን የሰው ልጅ ከ6 ሰዓት እስከ 8 ሰዓት መተኛት ለጤናችን አስፈላጊ ነገር እንደሆነ በተደጋጋሚ ሲነሳ የሚስተዋል ርዕሰ ጉዳይ ነው። በእንቅልፍ ጊዜ የተጎዱ የሰውነት አካላችን ይታደሳሉ። ነገር ግን በቂ እንቅልፍ አለማግኘት ይህን እድሳት በተገቢው ሁኔታ እንዳይካሄድ እንቅፋት ይሆናል። ኩላሊትና ሌሎች የሰውነታችን አካሎች ይጎዳሉ። ሌሎች ጥናቶች እንደሚጠቁሙት እንቅልፍ እጦት የደም ግፊትን ይጨምራል። ይህም ለኩላሊት መጥፎ ነገር ነው። ስለዚህ ውድ አድማጮቻችን እነዚህን 10 ነገሮች እንደተመለከትነው ደግሞ አንድ ሰው የኩላሊት በሽታ ሲይዘው ወይም ደግሞ ሲጀምረው በሰውነታችን ላይ የሚታዩት የኩላሊት በሽታ ምልክቶች ደግሞ አሉ። የመጀመሪያው ምንድነው? የሽንት ስርዓት መዛባት ወይም መቀየር። የሽንት ስርዓት መዛባት ወይም መቀየር ማለት የሚሸኑት የሽንት መጠንና ሽንትሆን የሚሸኑበት የጊዜ ልዩነት ወይም ድግግሞሽ ለውጥ ነው። ተጨማሪ ለውጦች የሚከተሉትን ያጠቃልላል። ሌሊት ሽንት ለመሽናት በተደጋጋሚ መነሳት፣ ሽንት ለመሽናት መጣደፍ ወይም መቸኮል፣ ከተለመደው የሽንት መልክ ጠቆር ያለ ሽንት መሽናት፣ አረፋ ያለው ሽንት መሽናት፣ ደም የተቀላቀለበት ሽንት ለመሽናት መቸገር ወይም ለመሽናት ማማጥ፣ መግፋት፣ በሚሸኑበት ጊዜ የህመም ወይም የማቃጠል ስሜት መሰማት ናቸው። ይሄኛው አንደኛው ሰውነታችን የሚያሳየን ምልክት ነው። ሁለተኛው የሰውነት እብጠት ነው። ተረፈ ምርቶችና ተረፈ ፈሳሾችን ከሰውነታችን ማስወገድ የኩላሊት ስራ እንደሆነ ተነጋግረናል። ኩላሊታችን ይህንን ማድረግ ሲሳነው ግን የትርፍ ፈሳሽና ውሃ ማከማቸት እብጠት እንዲፈጠር ያደርጋል። እነዚህ እብጠቶች በእጅ፣ በእግር፣ ቁርጭምጭሚት፣ መገጣጠሚያ፣ ፊትና አይን አካባቢ ይፈጠራሉ። በሶስተኛ ደረጃ ላይ የምንመለከተው ከፍተኛ የሆነ የድካም ስሜት። ኩላሊቶቻችን ተግባራቸውን በትክክል መወጣት በሚያቅታቸው ጊዜ አብዛኛውን ጊዜ የመዛል ወይም የመድከም ስሜት ይሰማናል። ይደክሞታል ወይም በአጠቃላይ ባላወቁት ምክንያት ኃይል ወይም ጉልበት ያጥሮታል። ስለዚህ የዚህ ችግር ምልክት 2 ዋና ዋና ምልክቶች ናቸው። የመጀመሪያው የደም ማነስና በሰውነት ውስጥ የተረፈ ምርቶች ወይም ቆሻሻዎች መከማቸት ነው። አራተኛው የማዞር ስሜት ነው። በኩላሊት በሽታ ምክንያት የደም ማነስ የሚከሰት ከሆነ በተደጋጋሚ ያዞሩታል። ይህም የራስ ቅል መቅለልና የባላንስ ማጣት አይነት ስሜቶች ወይም ምልክቶች ይታዩቦታል። ይህ የሚሆነው በደም ማነስ በሽታ ምክንያት ወደ አእምሯችን በቂ የሆነ ኦክስጅን እንዳይደርስ ስለሚያደርግ ነው። በ5ኛ ደረጃ የምንመለከተው ምልክት ደግሞ የጀርባ ህመም ነው። ይህ ነው የማይባል የህመም ስሜት በጀርባውና በሆዶ ጎንና ጎን መሰማት የኩላሊት በሽታ ወይም የኩላሊት ኢንፌክሽን ምልክት ሊሆን ይችላል። ኩላሊት በትክክል ስራውን መስራት ካልቻለ የመገጣጠሚያ ህመም፣ መገተር ወይም ለማጠፍ መቸገርና ፈሳሽ ይስተዋላል። 6ኛ ደረጃ ደግሞ የቆዳ መሰነጣጠቅና ማሳከክ። ድንገተኛ የሆነ የቆዳ መሰነጣጠቅ፣ ሸፍታ፣ ማቃጠል ወይም መለብለብና ከፍተኛ የማሳከክ ስሜት ተጨማሪ የኩላሊት ችግር ምልክቶች ናቸው። ኩላሊት ተግባሩን በትክክል አለመወጣት ቆሻሻዎችንና መርዛማ ነገሮችን በሰውነት ውስጥ እንዲከማቹ አስተዋጽኦ ስለሚያደርግ በርከት ያሉ የቆዳ ችግሮችን ያመጣል። በ7ኛ ደረጃ የአፍ ሽታ። የኩላሊት በሽታ የአፋችን ጣዕም ብረት እንዲለን ወይም ደግሞ አፋችን የአሞኒያ ወይም የሽንት ሽታ እንዲኖረው ያደርጋል። ይህ የሚሆነው ደካማ የሆነ የኩላሊት ተግባር በደም ውስጥ ያለው የዩሪያ መጠን እንዲጨምር ያደርጋል። ዩሪያ በምራቅ በመሰባበር ወደ አሞኒያ ይቀየራል። ይህም አፋችን መጥፎ የሆነ የሽንት አይነት ሽታ እንዲኖረው
ለጤናው አስተዋጽኦ ያደርጋል። በስምንተኛ ደረጃ የምንመለከተው ምልክት ማቅለሽለሽና ማስመለስ ነው። በኩላሊት በሽታ የሚሰቃዩ ሰዎች ማቅለሽለሽ፣ ማስመለስና የምግብ ፍላጎት መቀነስ በጣም የተለመዱ ምልክቶች ናቸው። ይህ የማቅለሽለሽና የማስመለስ ስሜት በአብዛኛው የሚኖረው ጠዋት ከእንቅልፎ በሚነሱበት ወቅት ነው። በዘጠነኛ ደረጃ የምንመለከተው ደግሞ አብዛኛውን ጊዜ ብርድ ማለት፣ ይህ በኩላሊት በሽታ ምክንያት የተፈጠረ የደም ፍሰት ማነስ የሚመጣ ችግር ነው። በማታውቁት ምክንያት የብርድ ስሜት ሊሰማው ይችላል። ምንም አየሩ ሙቀት እንኳን ቢሆን ይህ የብርድ ስሜት ከተሰማው አንደኛው ምልክት ሊሆን ይችላል። አብዛኛውን ጊዜ ከማዞርና ድካም በተጨማሪ የሚበርዱት ከሆነ በፍጥነት ሕክምና እንዲያገኙ ይመከራል። አስረኛውና የመጨረሻው የትንፋሽ ማጠር ነው። የትንፋሽ ማጠር አንዱ የኩላሊት በሽታ ምልክት ነው። ኩላሊቶቻችን ተግባራቸውን በትክክል መወጣት ሲያቅታቸው በሳምባ ውስጥ በርከት ያለ ፈሳሽ ይከማቻል። ይህ የትንፋሽ ማጠር በኩላሊት እክል ምክንያት በተፈጠረ የደም ማነስ ሊሆን ይችላል። ውድ የአርትኤም ቤተሰቦቻችን በቀጣይ ደግሞ የኩላሊት በሽታን ትክክለኛው መፍትሄ የሚባሉትን ነጥቦች ይዘንላችሁ እንመጣለን። እንዲሁም ደግሞ መጠቀም ያሉብንና የሌሉብንን ነገሮች በስፋት ለይተን ወደ እናንተ ይዘን የምንመጣ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና እንዲሰጠን እንመኛለን።